ታችን ልጅ እንዳትጎዳ በማሰብ ነው ገባህ እንጂ እንደ እናቷ ብታስብ በብሔር ቢሆን ኖሮ እኮ እቺና እቺ ልጅ እንኳን እንገናኝ ገባ ያለችው ደግሞ ወደ ኦሮሞ ወደ አማራ ወሮሬ ተሻለው እንደዚህ አላልኳትም የአማራ ህዝብም የኦሮሞ ህዝብ ህዝባችን ነው ገባ በፖለቲካን ከመጣም ፖለቲከኛ ከፖለቲከኛ ጋር ይጣላል ቆይ እኔ ጋር መጀመሪያ የነበራችሁ ጊዜ አልፈልግሽም ስትላት አልነበረ ወጪ ይሁን ማን ያልጋር ከዛን ጊዜ የብዙ የመቀራረብ ነገሮችን አልነበረም ገባካ ከዛ በኋላ ነው የተቀራረብን ይመጣ ከተያየን ቆኛ እዚህ አዲሶች አይደለም እንኳ ከአንድ ከሁለት ዓመት ከአንድ ዓመት በፊት ነው የምንተዋወቀው እና ማለት እኔ ብዙ ምንም መጥፎ ነገር እስካሁን አላወራሁም ያ ኦሮሞ ህዝብ እንደዚህ እንጨርሰዋልና ምንም ነገር አላልኩም ላይክ ጌይ ነው ከህቱ አስረግዞ እህቱ የመጣው ቤተሰቦችን ደፍረው ነው የመጣው እናቱ እንደዚህ ከሊንዳ ወልደዋል ማለት ብዙ ነገሮችን ነው እየሰማኝ ነው Let me ask you a question. Do you truly love her? Be honest with me, man. Because it's illegal. You don't do that for her. Okay, ለምሳሌ ልጠይቅህ አንተ እናትህን ዴዚ ዲስስፔክት እያደረገች ከአንተ ጋር ፍቅር መሆን ትችላለች? እስቲ አብራራልኝ በፈለግ ማለት አቀራረብኩ አገናኝቻቸዋለሁ ከእናቴ ጋር ኢቭን በቪዲዮ ማለት የዛን ጊዜ እኮ ላይክ አይባልም አይዋቃሉ ግን ምንም ማድረግ አልችልም በቃ ከአቅሜ በላይ ሲሆን ቤተሰቦቼ በሙሉ ነው እየተጣሉ እንዳለን የተጣሉ ቤተሰቦች በዚህ የሁለት ቀን የተነሳ ማለት ገባ ኢቭን እናቷን እንደዚህ ስታረጋት ቤት ዘግታት ነው የምትውለው ኢትዮጵያ እኛ ተባብረን ያወጣናት ኢትዮጵያችን ልጅ ቤት ዘግታት ነው የምትውለው 11 ሰዓት ነው የምትመጣው በኢትዮጵያ 11 ሰዓት ማለት ነው bro like መኝታ ቤት ያለው ሱቅ መውጣት ይችላል I don't care bro okay ስም ማርያምን ማለት ነው 11 ሰዓት ነው እናቴ የምትመጣው ገባ 11 ሰዓት መጣ ነው ምግብ የምትሰጣው ይሄ ውሸታም ትበል ዲዚ ሜሊም ውሸታም ትበል ግን ፍሪጅ የለም ወይ ቤት ውስጥ የለም ወይ አሞራው እዚህ አይደለም ዮኒ ማኛ አሁን ያልገባክ ነገር አለ ኢትዮጵያ ውስጥ ነው እያልካለሁ ከኢትዮጵያ እኛን እንድትወጣ ያደርጋል እኔ እነግርሃለሁ እንዳትሞት እቺ አይኔ ያየው የሆነ ሴት ልጅ እንድትጎዳ አልፈልግም ነገ በህቴ ይደርሳል በእናቴ ይደርሳል አልፈልግም ይሄን ነገር እንዴ የቆዩት ነገር ግን ሙዚቃ ሊሰሩ አይደል እንዴ ቆዩት ኢትዮጵያ ሪዝኑ እሱ ሌላ ሪዝን ነው ምን እያልካሉት ከመጀመሪያ ሲጨፈ ነበር ማስመሰል ነገር ዴዚ በግልጽ አርገ ልንገር እናቷን ዲስሪስፔክት ማድረግ አትፈልግም በግልጽ አርገ ልንገር ማለት ነው ማርያም እናቷን ስታወራ ስትሰማት ልንገር ይሆናል ከመጀመሪያው እስከ መጨረሻው ስለ ፕሮጀክት እና ስለ ፕሮሞሽን ብቻ ነው ያወራች ነበር ምንም ዴዚን የሚጠቅም ነገር አላወራች ምንም ነገር ማለት ነው ገባካ ፕሮሞሽን የምትሰራው የነበረው እንደዚህ ማንድ ብርም አልተቀበለችም እሱ እናቷ ነች አሳድጋጃት ልትወሰደው ስለሱ ምንም አያገባኝም ገባካ የቤትን ገበና ግን ቤት ነው የሚተው ሶሻል ሚዲያ ላይ አይወጣም እናቴ ሆነ የጀመረችው ሶሻል ገበናውን ወደ ሶሻል ሚዲያ ማውጣት ኢቭን የእናቴ ፎቶ ዘቅዝቃ እንድትሰደብ እናቴን ያደረገቻት እሷ ነች ግሩፕ ሰብስባ ማለት ነው ቆይ አንተ ያልገባህ ነገር በእናትና በልጅ መካከል ዋዩን ባው አዶንጌሪ እሱን ያልገባኝ ነው እንዴ ቮይስ አለኮ ልንገር ልላክልህ ዮኒ ማኛ እንዴ እኔ ፕሪዮ አምሃራ ነኝ እሱ ትግራዋይ ነው እኔ ያሉ ደግሞ ትግራዋይን አታገቢም እንጃለቻት እኮ ቪዲዮ አለ እቺ ልጅ እኮ ልንገርህ ዮኒ ማኛ እኔ ብዙ ቤተሰቦችን አውቃለሁ ገባካ አይደለም ከሁለት ብሔርም ከሌላም ሆኖ ከአንድ ብሔርም ሆኖ እየተፋቀሩ እየተዋደዱ የሚለያዩ ብዙ ሰዎች አሉ እኔና እቺ ዲዚ ተዋደናል ተፋቅረናል ማለት ደግሞ ነገ አብረን ልንሆን እንችላለን ላንሆን እንችላለን ብዙ ነገሮች ሊፈጠሩ ይችላሉ የግድ ከኔ ጋር ተጋባ ማለት እኮ አይደለም ገባ እቺ ልጅ ግን አእምሯ ዳሜጅ ሆኗል ይሄ ብቻ ነው ያልኩኝ አሉት በአንተ ጉዳይ ብቻ አይደል እንደ ነገር የተፈጠረው ከድሮ ጀምሮ ኦኬ you know the reason why እኔ ማለት ማማው ካንተ ጋር እኔ ቤት ሆነው በደንብ መጥተው ፈታ ብለው ሲጫወቱ አቃቸዋል የ2024 ብራንድ ኒው ካር የምትነዳና ዴዝ አቢዩዝ የሚደረግ ሰው እንደዛ አይነት መኪና ተገዝቶ አይሰጠውም ብሮ ደግሞ ይሄን ድሪም ያመጣችው ዴዚ ናት ዴዚ ኢትዮጵያ ሄደን ፈምሼ ሰርቼ ልቀር ነው ያለችው በዴዚ ሀሳብ ነው እናቷ አብራት ሄደችው ኢትዮጵያ you should understand that ስለዚህ አንዳንድ ቦታ ስትሄድ አቢዩዝ ስለሚያደርጓት እቤት በብዛት እንውላለን አለች it's okay ልንገርህ እሷ ስለዚህ በእናትና በልጅ መካከል እኔ ይሻላለሁ እያልክ እኮ ነው አንተ ይሻላለሁ አይደለም ለምንድን ነው ያላልኩትን ወሬ ያወራች የራሴን ነገር መልስ ሰጠ ደግሞ አንድ ነገር ማለት ነው አንተ የምትወዳት ከሆነ ዴዚ you know you should just later you should
የምታፈቅራት ከሆነ አንተ ለመምጣት አለበት she doesn't have to come Wait, just Galila, please just let him talk please ትቻለሽ እባክሽ ለማይገባሽኛ ህይወት ላይ ኦኬ ያለችው ትክክለኛ ጥያቄ ነው ገሊላ ያልገባሽ ነገር አለ አንዳንድኛ ጋር ለማለት ፈልጌ ነው ሶሪ በጣም ይቅርታል ገባካ እኔ ስለ ዴዚና ስለ እናቷ ላስረዳ እዚህ አይደለም የመጣሁት ገባ እናቷ ስለሆነች እሷ ለደብቅላትም ትችላለች ሙሉ ነገር ማውጣት ትችላለች ምክንያቱም ሙሉ ፕሩፍ አላት ልጅቱ ከልጅነቷን ጀምሮ ማለት ነው ስለሱን የምንመናገር ወይ ልጠይቀ አንተ ነህ ወደ ፈረንሳይ የምትወስዳ በአንተ ትኬት ገዝተላት ነው አንተ ሆቴል ከፍለላት ነው ወይስ በራሷ ነው እስቲ ንገረኝ This is the thing this is nobody's business please, that's what I'm saying like please ዮኒ ማኛ ልንገር ይሄን እየጠየቅኩት ነው ልጎዳይ ሳይሆን ልጠቅምሽ ከገባሽ አንተ ነህ የምታደርገው ይሄን Don't explain yourself. የመጀመሪያውን ነገር ልጨርስና ወደዛ ሄድላለሁ እሺ ገባህ ያ አንዴ ባካችሁ አደውሉ ያ እኔ ልንገርህ እቺን ልጅ እዛው ልጅ ታጠገብነች ጠይቃት ይችላል እኔ አስረግዢ እንደዚህ እናቴም ለራሱ ሁሉም ያለኝ በሪከርድ ምናምን ትላለች ሁሉ ጊዜ ገባ ሶክ ሪከርዱን ታምጣውና እኔ ለዚህ ህዝብ በሙሉ ይቅርታ ጠይቃለሁ ገባህ እኔ ያልኩት ነገር ካላውን ስላላልኩ ደግሞ ይቅርታ ይሄ ሁሉ ነገር ያዳመጥኩትን ልንገር ምንም አታመጪኝ አንቺ ምንም አታመጪኝ ብላታል እናቷን አይደል ምክንያቱም እኔ በቲክቶክ እና ኢንስታግራም ነው የወሰድኩበት ጊዜ ነው ከኔ ጋር ያለው እሷን እናትየውን አይደለም ያልኳት ሊንዳ የምትባል ልጅ አለ ዱባይ ላይ የምትቀመጥ እሷ ነው እንደዛ ያልኩት አይ የእናቷ ቮይስ ሜል ላይ ለሊንዳን የላከችው ሊንዳ ነች ለእናትየዋ የላከችላት ኦኬ ያ ሊንዳን ያልኩበት ምክንያት ደግሞ ሁሉን ነገር ኮንትሮል አልከዋል ምናምን ስላት አንድ ጊዜ እኔና ሚሊ ጠየቅናትና which one the one live in Kenya From Kenya. From which one Melly which one you talking about Melat ናት ጀርመን ያለችው ናት ወይስ ኬንያ ያለችው ናት ኬንያ ያለችው like you ኬንያ ያለችው እኮ ጀርመንም አይደለችም yeah the Kenya one Yoni yes yeah which one the one from like she was born in Kenya yeah ኬንያ ኦኬ ስለዚህ ሜላት ሌላ ናት ሜላት ሲባላች እየመሰለች ነው ከስር መጽፈ it's not you ሜላት አንቺ አይደለሽ ሜላት ተባል she's from Kenya Kenya የምትኖረው okay yeah but she lives in the UK now she's the same person in UK okay great yeah she go ahead now እና በቃ እኔ መጨረሻ ማወቅ ፈልገው ይሄንን ነው ዲዝም እዚህ ጋር ልጅና ጠይቃችሁ ያለው እኔ አንድ ቀን ወይ አማራ እንደዚህ ነው እንዴ የኢትዮጵያ ጠቅላይ ሚኒስትር ምክትል ጠቅላይ ሚኒስትር ማን ነው ቢያት አታውቅምች ዘመድ መስለ ፖለቲካ ማለት ብዙ ጊዜ ኤክስፕሌን አድርጋለሁ ስለዚህ ነገር ገባህ ስለ ፖለቲካ እኔና ዲዛ አውርተን አናውቅም በህይወታችን ሙሉ ማለት ነው የሁሉ ጊዜ ስናሳልፍ ማርያምን እቺ ነገር አንድ ነገር ልጅ ብትሆን አውቃለሁ ሁሉም ሰው የዲዚን ፕሮፋይል አድርጎ ፍትህ ለዲዚ እንደሚል እናቴ ትሙት እያልኩ ነው ገባህ ስላልሞተች ነው እንጂ በቁሟ ሞታለች ልጇ ግን ህይወቷ ስላላለፈ ብቻ አንድ ሰው ደግሞ እስካለ ድረስ ነው ካንተ ጋር ነን ማለት ያለብህ ከሞተማ ሞት ነው ሰው እሱ ጋር አብራት ሞትም አንዴ አሁን በውስጥ ጽፍልሻለሁ በዛኛው አካውንቴ ቴሌግራም ላይ ሃይ በይኝ እሺ እንግዲህ እናት ወልዳ እያሳደገች ወይም ለሰው ልሽጣት ነው ወይስ የከፋ ነገር ምን ልታደርጋ ነው ይሄ ነገር እኔ አልገባኝም ግን እናት እኔ እስከማውቀው እናት አታገቢም ከሌን ካለች እናቷን አንተ በሌላ መንገድ ወደ ሚዲያ እንዳትመጣ በሌላ መንገድ ለማሳመን መሞከር ነበረብህ አሁን ማለት ነው አሌክስ ቆይ እነ ቤት አሉ እነ ጆኮር እነ ጉቹ እነ ዲቦራ እዚህ እንዳለ ሁሉ አለ ከመረረህ ማለት ነው ከመረረህ ሁሉ ሚስጥሯን አውጣው አዳባይ ላይ አውጣው መብርሃን አውጣው ከራስ በላይ ንፋስ አንተ ልጅቷን ትወዳታለህ ታፈቅራታለህ ልጅቷ ያለችበትም አንተና ልጅቷ እናቷ ነው የምታውቁ ሌላ ሰው እዚህ ሶሻል ሚዲያ እናት ሆነች አሁን ያከብራል አው እናት ናት እንደዛ ከወራሽ ዜድ ወጣለች ቆይሽ ሁላችሁም እናቲቱ ወጣለች አይደል ወጣ ተሰድባለች ያለውን ነገር እናት እኔ እስከማምነው ድረስ እናት ናት
ከአንተ በፊት አንተን አታገባም በሚለው ምክንያት ሳይሆን ከአንተ በፊት ልጅቷን የምትበድላ ከሆነ እኛም ሚዲያ ላይ ለልጅቱ ድምጽ እንሆናታለን። ያንን መረጃ አምጣለን። ኦኬ ብዙ አልሄድልም ልንገርህ። አዳምጠኝ አሞራው ነኝ አዳምጠኝ። ከአንተ በፊት ልጅቷን ተጽዕኖ እያሳደረችባት በተለያየ ነገር ትምህርት አሁን እሷ ስትናገር የሰማነው ትምህርት አቁማለች እንደዚህ እኔ አታገቢም ብያታለሁ። ይሄን ሁሉ ነገር ስትናገር አንተ ጋር ወደ ጋብቻና ወደ ፍቅር ከመግባታችሁ በፊት ያለን ነገር ካለ አውጣው እንስማው። አንተ ጋር ግን አታገቢም ብላችሁ ሰጣ ገባ በገባችሁበት ነገር እሱ ነገር ለኛ ለሚዲያም አሳማኝ አይሆንም። ምን መሰለህ ጆከር፣ እኔ እኮ ሰው እንዲያምን እንዴም እንዲወጣ እኮ አልፈልግም። ገባ ነግሬያታለሁ ማለት ነው። እንደዚህ እኮ እየተበደላታለህ ብለን እኮ እኛ ምንድነው ብነው ወጣው እኮ ምንም ይሄ የሚያሳፍር ነገር የሚያሸማቅቅ ነገር የለም። በቃ ኦኬ ስማኝ፣ አንድ ነገር ነው አትማሉ ሀቅን የምትፈርዱ እኮ ስማኝ እንጂ እንዴ ካሰማን እንዴት አድርገን ስማኝ። እኔ እየሰማሁ ነው ኮሜንት ላይ። አንደኛ ነገር ሜላትን አምጧት ጋይስ፣ እዚህ ሀገር ሜላት እቺ የጀርመን ሳትሆን ሜላት ዩኬን አምጧት። ኦኬ ሜላት የጀርመኗን እኛ ጋር ታምጣት። እሷ ዩኬ ያለችዋን አምጧት። ታሴፍ አርጊው ልኬልሻለሁ ስልክ ቁጥሬ። ከማንም በላይ እሷ ታውቃለች። ገባህ? ከማንም በላይ ማለት ነው። ኢቭን አንድ ነገር ኢትዮጵያ ውስጥ እያለች ልጅቷ እና እኔ ማርያምን ማለት ነው ሌላ ሀገር አይመልሰኝ ማለት ነው። ማርያምን በአንድ ቀን በቀን ሙሉ አንድ ጊዜ የምትበላው 11 ሰዓት ማለት ነው። ለምን ገንዘብ ትሰራለች አይደል እንዴ? ባንክ የራሷ ጌም ትጫወታለች። ሌላው ቢቀር በሙሉ ሲወጣ በጣም መጥፎ ነው። እናትዬ በጣም ትጎዳለች። ነው ዲፖርት ተረክት ይችላል። ወረቀቷን ልትነጠቅ ትችላለች። ብዙ ስለማውራት ስለማልፈልግ ነው ስለሷ። ኦኬ እናት ነች፣ ትሳሳት ትችላለች። ነገ ይቅርታም ትጠይቃለች። ገባ? ጥሩ ነው፣ እንደዚህ ይሻላል። ጆከር ማርያም ነገር ብዙ አይቻለሁ ሶሻል ሚዲያ ላይ እንደዚህ ያጋጥማል። እና እሱ ችግር የለውም። እኔ እኮ ዛሬ አንተ ትግሬ ነህ አንተ አጋሜ ምናምን ብላይ ምንም ችግር የለውም። አሁን ነኝ ምንም ማፍረበት ነገር አይደለም። ገባህ? ኢቭን ለራሱ ግን ኦኬ መጣ ውሸታም ነህ ትበለኝና ኢትዮጵያ ውስጥ የሰራቸውን በሙሉ ፕሮሞሽን ቲክታክ ውስጥ የምታገኘው ፕሮሞሽን አንድ ብር አላገኘችውም ልጅቷ። ኢቭን የሚግብ መቢያውን ለራሱ እኛ ብር ልላክልሽ ብለናት ኢትዮጵያ ውስጥ እያለች በምን አድርጌ ልቀበለው ያለች ጊዜ ነው ያሳዘነችኝ። ሚሊ አለች ከማንም በላይ ሚሊ እስኪን ጠይቃት። እኔ ተው እኔ ወርጃታለሁ ማለት ስማ ንገረክ አብረን እንድኖር አይደለም። እኔ አንድ ነገር የምፈልገው ታውቃለህ፣ ማርያምን ከዚህች እናትዬው ነች ኦፍ ኮርስ አውቃለሁ፣ ግን እቺ ልጅ የራሷን ህይወት መምራት እፈልጋለሁ። የራሷን ህይወት ምርታ ለማየት እፈልጋለሁ። ከሷ ቤት ወጣ ማለት ነው። ገባ? የራሷን ትምህርት፣ ስራ፣ ህይወት ምርታ ማየት እፈልጋለሁ። ዲቦራ ብትሆንም ባትሆንም ገባ ወይ አለው መልሰሽ ታስገብኛለሽ። ቆይ አንዴ እሺ ታጣፋ አድርጉና ማለት ነው። ግን እኔ ማለት ነው አሞራው ጥያቄ አለ ለአንተ ማለት እስከ ዛሬ እንዴት ኖረች? እንደዚህ የምግብ እስከምትቸገር በቀን አንዴ እስክትበላ ድረስ ከሆነ የነበረው ነገር ዲያም ላይ ስትመጣ እኛም ስናያት የነበራት የመጀመሪያ ድባብ በጣም ደስ የሚል በጣም የሚያምር ደስ የሚል ነገር ነበረ። ዲዚ ላይ ስናየ ነበር። እስከ ዛሬስ እንዴት ኖረች? ይሄ ሁላ ችግር ከነበረ ማለት ነው። አላቅም ሊኖር ይችላል ላይኖር ይችላል አላቅም፣ ግን እስከ ዛሬ እንዴት ደስተኛ ሆና ነው የምናያት ሁሌ። እስከ ዛሬ የነበራት ድባብ በጣም ደስ የሚል ተጫዋች፣ ሳቂታ፣ ጥሩ ነገር ያላት ልጅ ነች። መልካም ነገሯን ነው እንደውም በጣም ጨዋ ቤተሰብ እንዳሳደጋት ግርማ ሞቶላ የምትባል ጨዋ ቤተሰብ እንዳሳደጋት የሚያሳይ ጥሩ ኢትዮጵያዊ ድባብ ያላት እናት እንዳሳደገቻት ኢቭን እኛ ላይ የማይታይ ነገር ነው። ውጭ ሀገር ላይ አድጋ ከሌላ ዜጋ የተወለደች ልጅ በጣም ሙሉ ኢትዮጵያዊነትን የሚያሳይ ስነ ስርዓት ያለው ነገር ስናይባት የኖረች ልጅ ነችና እስከ ዛሬ በቀን እንግዲህ አንዴ የበላችሁ ምናምን ስላልክ ክሊር ማድረግ ስለፈለኩ ነው። ሀውከም አዱኑ ተረድተኸኛል። አንድ ጊዜ የሆነ ጥብ ላይ ደርሰን ነበር ጉቺና የማን ድምጽ ያዘጋኔ ያንቺ ኩንንቹ ሚውት አድርጊ። በሁለት ስልክ ገብተሽ ነው ድቦራ። ኦኬ እና የሆነ ላይ ትንሽ ጸብ ደርሶ ነበርና ቪዲዮዎች አሉ ከዴዚ ጋር ሙሉ ማስረጃ የሚያሳይ ማለት ነው። እና እኔ ላኪልኝ ስላት ዴዚ አልክልህም አለች። ምክንያቱም አንድ ጊዜ ትናደዳለህ ወይ ትነቅሃለች፣
በሙሉን ስለምታወጣው አልፈልግም ማለት ኦኬ። እና ይሄ ሁሉ ነገር ከፈለጋችሁ ግን ከሜሊ ጋር አለ። ሜሊ ከመጀመሪያ ጀምራ እስከ ጫፍ ተቃለች። መጨረሻ ላይ ለምን እንደጠፋች ለራሱ በጣም ይገርም። እናትየው እንዳሰራራቻ በጣም ይታወቃ ነው። ኦኬ እናት ለልጇን የምታረገው ነገር ነው ገባቻ አቃለው፣ ግን ይሄን ያክል አይደለም። ኦኬ ለልጆቻቸው ይጨነቃሉ እናቶች አይ ነው፣ ግን እንደዚህ ያለ ነገር አይቻልም። ይሄ ስለመረረኝ ያወራል። እናቴ ተሰድባለች። እናቴ የተሰደበችው ለራሱ እናቴው በሰበሰበቻቸው ግሩፕ ነው። ሌላ ማንንም አልሰደባትም። ኢቭን እናቴ ማርያምን አንድ ቀን በጣም ኃይለኛ ጠብ ደርሰው አዲስ አበባ ላይ ማለት ነው ወደ እኔ ላካት ያለች ማርያምን ምንም ነገር ሳታረጋት እኔ ትኬት ልቁረጥላት ወደ እኔ ላካት። እኛ ቤት ትቆያለች እስከፈለገችው ድረስ ነው ያለች። ገባ እና እባካችሁ ምንም ኦኬ ማወቅ የምትፈልጉን ሶሻል ሚዲያ ማያስፈልግም። ይሄ ቤተሰብ ችግር ነው፣ ለየራሳቸው መፍታት ይችላሉ። ኢቭን ኦኬ ፓስፖርቷም የለም ነጥቃታለች፣ ቀዳው ነው ያረው ነው፣ ግን ኦኬ ፓስፖርት ይወጣል እና በቤተሰብ መሀል የግድ ነው ግጭት ይፈጠራል እና ነገም ይታረቃሉ። እና ጆከርን የሚል ሌላውን ሳታወራ ከፈልክ የውስጡን ማወቅ ከፈልክ በሶሻል ሚዲያ ሳይሆን እናቴን በውስጥ አግኛት፣ ዴዝን በውስጥ አግኛት፣ ለሁለት ማገናኘት ችግሩን ንገሩን በላቸው። ከዛኔ ጊዜ ይገባል። ኦኬ እና ሀበሻ እዚህ ያለ ደግሞ ሰው ሲሞት ብቻ አይደለም ጀስቲስ ፎር ከሌ አትበል። በህይወት እያለም ከጎኑ ለመቆም ሞክር። እኔ አንተ የምትለው ነገር እኔ በጣም ገብቶኛል፣ ግን እኔ እናት በዚህ ልክ በጣም ግፍ እንደደረሰባት እኔ የሆነ ጊዜ ላይ እንደው በቆናትና ቁጭ ብላ ከሷ ጋር አያጅቦ ገብቶ ሲያሳስቃቸው ምናምን ኢትዮጵያ ኢንተርቪው ስትደረግ ይሄን ሁሉ ነገር አይተናል። እናት በዚህ ልክ የምትገፋትና በጣም የምትበድላት ከሆነ እኮ አይደለም ሚዲያ ላይ መምጣት ቀርቶ መሳቅም መጫወትም በጣም ልጅቷ ደስተኛ ህይወት ነው በጣም የምትኖረው። ምናልባት ጆከር ከሱ ጋር ባለው ሪሌሽንሺፕ እንዳይሆን እቺ ልጅ ያለውት ያንን ነገር እናት አሁን ጉቺ እኔ የሆነ ቆይ ልጨርስ፣ አንተም ተናግራል ሚውት አድርገን አዳምጠናል። አንተ ጋር ባለው ነገር እናት 20 ዓመት ሙሉ እኔ ለልጄ ብዬ ነው ይሄ ስነማ ኢትዮጵያዊነት ስትላት፣ አዎ እኔ ለልጄ ብዬ ነው ትዳሬን 20 ዓመት ሙሉ ለሷ ብዬ ትዳሬ አርጌ እሷን ይዤ ነው ያሳደግኩት አለቻት አይደለ እናቲቱ። ስለዚህ እኔ እናቱና ምንም ለልጇ ከማህፀኗ ያወጣች አንተ በምትለው ልክ እቺ ልጅ አሁን አስራ እንደዛ ከሆነ ወደ ሚዲያም እንድትመጣ አይፈቅድላትም ማለት ነው። እንደዛ ከሆነ ሚዲያ መጣ እንድትወራ። ሁለተኛ ዘረኝነት ላልከው ነገር ወዳችሁ ፈቅዳችሁ ልጅቱና አንተ ናችሁ እንጂ ተገናኛች። እናቲቱ ምናልባት ላትፈልግ ትችላል። ካልፈለገ መብቷ ነው እናቲቱ ማሳመን ባለብህ ነገር ማሳመን ነው እንጂ በዚህ ልክ ደግሞ አንተም ስህተት እየሰራ ነው። ይሄ ትክክለኛ መረጃ ከሌለ እናት ላይ እንደዚህ አይነት ፍርድ መስጠት በጣም ከባድ ነው። እናቲቱ ብዙ ነገር ሆና ነው ያሳደገቻት። በዚህ ልክ ራሱ መነገር ማለት በጣም ይሄን ማስቆም ያለባት። ስለ እናቴ ማንም ማያውቅ እናቴ ናት። አንተም ቀሪ ነህ። ግን እናቴን በማሳምንበት መንገድ ያሳምናለሁ ተወይ ብላ እንትን ማለት የነበረባት ልጅቷ ናት። ለአንተም ክፍተት የሰጠችው ልጅቷ ናት። ግን ቢሆንም እኔ እያልኩ ያለሁት ነገር እናቲቱ አይሆንም ካለች ከእናቷ ውጭና ራሷን እንትን ብላ መፈጸም ትችላለች። በዚህም ልክ ማሰደብም ማስነገርም አይገባትም። ብታዋጡት ምንም ይሄን ትሆናለህ የሚሆነው ከዚህ በላይ ምንም የምትሆነው ነገር የለም። እናቲቱ ጆከር አንድ ነገር ብቻ አንተ እናቷ ትክክል ናት እንትን አንተ በመረጥከው በዘር በሃይማኖት በምናምን ነው የምታፈቅረው ማለት ነው። እሷ ፒር ወይ ልንገር እሷ እኔ ፒር አማራ ነኝና አማራ ነው የምታገቢ። አጋጣሚ ያላፈቀረችው አማራ ካለስ? እሺ በጣም ጥሩ ጥያቄ። ጥሩ ፍቅር እኮ ድንገት ነው። እኔ አማራ ካፈቀርኩ እናቴ ትግራይ አግቢ ብላ ነው ልታስገደኝ? አያገባትም ስለኔ ፍቅር። እሺ ስለኔ ፍቅር አያገባትም። እንደዛ ከሆነ እኔ ልመልስልሽ እንደዛ ከሆነ
ልጅቷ የምትኖረው እንኳን አይደለም ኢትዮጵያ ውስጥ በቤተሰብ እየኖርን ፔስታል ሙሉ ልብስ የሌላችሁ ሴቶች መብታችን ነው ብላችሁ አግብታችሁ ትሄዳለች። እናቲቱን እዚህ ጋር ማሰደብ አይገባትም። አታገቢም አንቺ አማራ ነው የምታገቢው አለቻት አይደል? አማራ ነው የምታገቢው ካለቻት አይ ይሄን ካልሽን ጠይቀቻት አስጠይቅም ቢያለቻት አይደል? ሻንጣዋን ጠቅላ እናቷን ሳታሰድብ መሄድ ትችላለች። እናቲቱ ግን መብቷ ነው። አሳድጋለች። ደሟን ጠፍ አድርጋ ላበቷን አንጠፍጥፋ አሳድጋለች። መብቷ ነው። እናት ናት። ኦኬ ጆከር ነገ የሆነ ልጅ ታንቃ ብትሞትም እናቴ ምንና ነው ታንቃ የምትሞተው? አሞራው ከምርህን ነው? አዎ በጣም ከምርህን ነው። ከእናቷ ጋር ለምን አታወራም? ከእናቷ ጋር አውራ፣ ከዴዚ ጋር አውራ። ማታውቀው ብዙ ውስጡ ምስጢር አለ። እዚህ አዳባባይ ላይ ጡተኛ ማናውቀው ምናምን ሽጣት አለች፣ ለባለ ሀብት ሽጣት አለች ወይስ ምንድነው? እኛ እኮ ግራ ገባኝ። ልጅቷ ችግር ላይ ናት ያለችው። በቃ ልጅቷ እናቷን ማሰደብ አይገባትም። መብቷ ነው አይደል? አሜሪካ ነው የምትኖረው። ኦኬ በቃ እሱ በቃ እናቷ አሜሪካ ነው የምትኖረው አይደል? አዳምጪኝ። ይሄ እኮ በእንትን አይደል? አሜሪካ ነው የምትኖረው። ሲመራት እኮ መናገር አዳምጪኝ። ሚዲያ ላይ ተመጣ ማሰደብ አይገባትም። መብቴ ነው ብለህ ሄዳ ማግባት ትችላለች። አንተ ጆከር ምንም ያልገባ ሚዲያ ላይ ምትወጣው ጊፍቲ ምናምንም እሷ ምንም የምትጠቀምበት ልጅ አይደለችም። ኢትዮጵያ አታ የሰራችው እንኳን ዴዚ አልተጠቀችበትም። እናቷ የአሌክስ እኩያ ፍቅረኛ ይዛ ነው ቁጭ ያለችው። ዴዚ እንኳን ከሷ ጋር አትኖርም። አርፋችሁ ቁጭ በሉ። ዝም ብላችሁ እንድናወራ አታርጉ። አሁን እኮ እናንተ የምትናገሩት ነገር እኮ የግል መብቷ ነው እኮ። ለምን የ5 ዓመት ህፃናት ጊዜ መብቷ ነው። ለልጅቷም እዘኑላት። መብቷ ነው። እዘኑላት። ምን ላይ እንዳለች እወቁ። ዝም ብላችሁ እናት አዎ እናት ናት። ግን እናት ውስጥ የምታደርገው ነገር ሳታውቁ እናት ናት። አንቺ በኃይለ ቃል ለምንድን ነው የምታ አንቺ ነሽ ልጅቷ ምን ላይ ችግር ውስጥ ነው ያለው? እኔ መጀመሪያ ምለው ነገር አዳምጪ። ልጅቷ እናቲቱን ይዛ መታ ገመናዋን መብቷ ነው። እናቷ መብቷ ነው። ልጅቷም እናት ግን የመፍረድም የማዘዝም እንደ እናትነቷ መብት አላት። አይሆንም አለቻት አይደል? ልጅቷ እቃዋን ጠቅላ ወጣ አሞራው ጋር መሄድ ትችላለች። መብቷ ነው። አሜሪካ ነው የምትኖረው። ህግ ያለበት ሀገር ላይ ነው የምትኖረው። ብዙ ነገር ማድረግ የምትችልበት አቅም ያላት ሰው ናት። ስለዚህ ቆይ አሁን አሳልፋ ልትሰጥም ትችላለች። ለእናቷ አሳልፋ መስጠት ካልፈለገችስ አሁን ያው ማለት ምን ማለት ነው? አደባባይ ላይ ሚስጥሩ ወጥቷል። ምን ወጥቷል? አሳልፋ እንደዚህ አናረግም። ኦኬ ዜዶ አንዴ ቆይ ሐሳብ ዛምቤት ኦኬ ለምን ጆከር እንደዚህ አናረግም? መብቷ ነው። መውጣት ትችላለች። አሜሪካ እኮ ነው የምትኖረው። እናቲቱ አይሆንም ካለቻት አሁን ወጣ አሞራው ጋር መኖር ትችላለች አልኩሽ እኮ። አለቀ። ህፃን ልጅ እኮ አይደለች። ህፃን ልጅ አይደለች። ጫጭቅ የለም። ምን አጨቃጨቃችሁ? ስማ ወደ ዘረኝነት ምናምን እኔ በትዳርና በጥቃቅን ነገር ስንት የምሰራበት የዘረኝነት ራሴም ለሚሞተው አማራ ድምጽ መሆን አለ። በዚህ ሰዓት ራሱ እዚህ አጀንዳ ገብቼ መነጋገርም አልችልም። እውነቱን ልንገርሽ ማን እኔ ስለ ወሸላና ስለሙሙ ነው ገብቼ እዚህ ጋር ልጅቷ እናቲቱ አይሆንም ካለቻት አሞራው ጋር ቀጥ ብላ መሄድ ትችላለች። የመሄድም አቅም አላት ልጅቷ። እንዴት ነው አሜሪካ እየኖረ አፍና ያዘቻት የምትቀደደችው? ቆይ ጆከር ፓስፖርቱን ቀደደች። በምንድን ነው የምትመጣው ወደዚህ? አንድ ነገር ስላልገባ አንተ በምትሄድበት መንገድ ሂደህ ልጅቷን ማግኘት ልጅቷ ፈቃደኛ ከሆነ አንተ ከፈለገች የሚያጨቃጭቅ የለንም። ኦኬ ዩቲዩብ ጠብቁ ጋይስ ሁላችሁ ማለት ነው። ነገ ማታ በሙሉ አድርገን ቅርጽ አሞራ አንድ ነገር ብቻ ልበልህ እኔ ወንድሜ ይኸውልህ ልጅቷ ከፈለገች አንተ በፈለክበት መንገድ ታግለህላትም ማስወጣት ትችላለህ። እናቲቱ ግን ስላለችው ነገር ስላሳደገች ለተናገረችው ነገር እናቲቱ መሰደብ የለባት። ይሄ በድላታለ ለምትሉት ነገር የበደለችው ነገር ካለ አውጡና ለጥፉት። በቃ ከዚህ በላይ ዜድም እየተናገረች ነው። የሰደባት ሰው የለም ጆከር፣ ማንንም የሰደባት ሰው የለም። እንድትሰደብ ያደረገችው ራሷን ነች። ገባ? ልጇንም እንድትሰደብ ያደረገችው ከባድ ነው። እኔ ፍቅር መካከል አልገባም ወንድሜ። ልጅቷን አሳምነህና ምንም ማሳምንበት ነገር የለም እዚህ ጆከር። ስማ ሁላችሁም ጠብቁ። ዩቲዩብ ላይ ራሷ በራሷ ድምጽ አድርጋ በራሷ ቪዲዮ አድርጋ የእናቷን ድምጽ ፕሩፍ አድርጋ በሙሉ ከጅምሯ እስከ መጨረሻ ያለውን ራሷ ታስረዳችኋለች። ራሷም ለቃዋለች፣ ለእናቷ ለቃዋለች፣ ኢንስታግራም ለቃዋለች ራሷም የዴዚ አይደለም እስኪ አንድ ጥያቄ አሞራው ልጠይቀውና እንጨርሳለን። አሞራው ስንት አመቷ ነው ዴዚ? 21 አመቷ ነው። ወዲህ ከ18 አመት በኋላ ለአንድ ነገር ልንገርህ፣ ሁለታችሁ ከተዋደዳችሁ በምንም ብትገናኙ ትችላላችሁ። እንደ መርሳት የሌለብህ ግን ልጅቱ የተወለደችው አሜሪካ ነው። እንደ አሜሪካ ነው የምታስበው።
እናት ደግሞ የኢትዮጵያን ባህልና ወግዛ ነው የምታወራው በልጇ በኩል። የኢትዮጵያ እናቶች በልጆቻቸው ሙሉ ኃላፊነት ይወስዳሉ። በየትኛውም እድሜ ክልል ቢሆኑ ታውቃለህ። የኔ እናትም እንኳን አፍጋኒስታን አይደለም እያልኩ ያለሁት ነው። ያንተም እናት የእሷም እናት የሚያስቡት ለልጆቻቸው ሀሳቡን ይጨርስልህ። ስለዚህ እሷ እንደ እናት ነው የምታወራው። ያንተም እናት ደግሞ እኮ እሷን አታገባም ልትል ትችላለች። እንደዚህ እናንተ ከተዋደዳችሁ ትገናኛላችሁ። የፓስፖርት መቀደድ ምናምን ምናልባት 18 ዓመት ባይሞላት የአሜሪካ መንግስት ይመለከቷን ሰለች። ለዛ እድሜዋን የሚጠየቀው አሁን አንተ ማድረግ ያለብህ ምንድነው? እንግዲህ በባህላችን ሽማግሌ በመላክ በመማለድ ወላጅ በማክበር እትና ነገሮችን በማየት ነው እንጂ እናቷን እንደዚህ የምትል ከሆነ ነገሩ አሁን ወደ ላይ ትዊስት እያደረገ ነው። ይሄ የብሔር ነገር እያመጣ ነው። በመካከላችሁ እናንተ መገናኘት ትችላላችሁ፣ ግን ሌላ ነገር እያያዘ እዚህ ዶላር ሚዲያ ለአማራ አታስገቡ እንደሆናችሁ ነው። እዚህ ብሔር አይገባበት እየተወጣጣ ባፈለግታው እንጂ አማራ ሊገባበት ጉዳይ የለም እዚህ ጋር። ስለዚህ ሌላ ነገር እንዳይሆን ሁለታችሁ ብቻ በትክክል እያወራችሁ ተከባብራችሁ አንተ እናቷን መማለድ ሽማግሌ መላክ ዳና ሽማግሌ ማስረዳት ነው እንጂ ብትሰድብህ አይደለም ብትመታህ እናቷን ቀጥ ብለህ ማየት የለብህም። እኔ ይሄን ነው የምመክርህ ለአንተ። ምን መሰለህ ሚኪ፣ እንደ ዛሬው ተግባብተን እሺ የኔ እናት እሺ የኔ ልጅ ተባብለን ስልክ አውርተን በደንብ ዘግተን በነገ ማታ ነው ሶሻል ሚዲያ ውስጥ ያገኘሁት ስታወራ ማለት ነው። መቻል ነው ያለብህ ብዬ ነው የማስበው። ለምሳሌ ወላጅ ማለት ይኸውልህ እንደ ኢትዮጵያ ነው ማለት ነው። አይ ነው ታውቃለህ፣ የሁላችንም ቤተሰቦች ስደት ያለያየ የለም። አሜሪካን ቢሆን አውሮፓን ቢሆን ስደት ነው ሀገራችን አለ። ገባህ? አንድ ደቂቃ ስልክ እየተደወለብኝ ስለሆነ ምን አለ መሰላችሁ፣ እቺ ልጅ የምትኖረው አሜሪካ ነው ያለው ነገር አይደለም ኢትዮጵያ ውስጥ ዛሬ ያሰራገና ለጋብቻ ያልደረሰች ራሱ ማንም ቤተሰብ ተው ብሎ የሚያስቆም የለም። አሜሪካን የምትኖረው ፓስፖርቷንም ሆነ በተለያየ መንገድ አቅምም ቤተሰብም ሆነ አቅም ባይኖር ቤተሰብ እዚህ ሚዲያ ላይ እርዱ ብለህ ልጅቷን ልታስወጣት ትችላለህ። እንደዛ አይነት ከባድ ነው። አሌክስ በቃ ሚኪ ያለው ትክክል ነው። ሚኪ ያለው አጀንዳ ውጣ በቃ የሚኪ ሰምተሃል። በቃ ለእናት ክብር አለ። በቃ አትናገር አትስደብ ብለዋል። አዎ ትክክል ነው ሚኪ። እኔ ልጨርስ፣ አዳምጪኝ እኔ ልጨርስ። ስለዚህ እኛ እናንተ ተጋባችሁ ተናቀሳችሁ እኔ የሚያገባኝ ነገር የለም። እኔ ለራሳችን እኛ በዚህ አጀንዳ ልንጠመድም አንችልም። እኛ አማራዎች የራሳችን አጀንዳ ያለን። መልካም ጊዜ ይሁንላችሁ። አያገባን ዜድ የሚያጣጣሽ አንቺ ወደ ዘረኝነት ወስደሽዋል። ዘረኝነት አማራ እዚህ ጉዳይ ላይ አያገባም። መልካም ቀን እኛ መልካም ቀን ተጋባችሁ ተፋታችሁ መጣችሁ ቻው። አሁን ምን ነገር በዩቲዩብ እኔ ግን ማለት ነው አንድ ነገር ልንገር